እቅዳችን እንዳለው ነው። ግን እንዲየዘገየ እንዳይደርሱብን። አይደርሱብንም፣ አታስብ። በኢየሱስ ስም። ምንድነው እሱ? እንዲህ አቤኒና ዜማን ነው ማያ። ዜማም የምር በህይወት አለች ማለት ነው? ወይኔ ይሄ በህልሜ መሆን አለበት። እነዚህ ሾች ያዩን። ምን እናርግ አሁን? እንዳልኩሽ ከዚህ በላይ መሸሽ የለም። አዎ እንጋፈጣቸው። ኢዛናና እድል ዜማይን አግኝተዋታል ማለት ነው። እስከ ዛሬ በህይወት ትኖራለች ብለው አላመንም ነበረ። ነገር ግን ዛሬ ደግሞ እጣ ፈንታ ሆነው አይን ላይን ተፋጠዋል ማለት ነው። ዜማይስ ምን ታደርግ ይሆን? ናቲና እድልስ ምን ያደርጉ ይሆን? ማመን አቅቷቸዋል። እሷ ናት አይደለችም፣ በእውነት በህይወት አለች እሷም ማለት ነው እንደተባለው እያሉ እንግዲህ ራሳቸውን እስከ ማመን ድረስ አላመኑም ማለት ነው። ራሳቸው ህልም ውስጥ ያሉ ነበር የመሰላቸው። ነገር ግን ዜማዬ በህይወት አለች ማለት ነው። ናቲ እንግዲህ ከልዑል ጋር ቁጭ ብሎ ምን ማድረግ አለብን እያለ እያሰቡ ነው ማለት ነው። እንግዲህ እነ ልዑልም የኑሃን ወንድም አቤልን ሰላይ ልከውታል። እነሱም መስሎ እህቴን ገለውብኛል፣ ስለዚህ እነሱም በቀል እፈልጋለሁ በል ብሎት ያው እንግዲህ ልዑል መርማሪ ልዑል ከየት መጣ እያለ ሲል ነበረ ማለት ነው። ልዑል እንግዲህ ልክ ከፖሊስ በላይ ሁሉንም ሰው ይመረምራል ማለት ነው። ምክንያቱም በቃ ሰው በአወራሩ ነው የሚያውቀው ማለት ነው። እና እንግዲህ ቃሊብም እንግዲህ ምንድን ነው ያለው? ሂድና እነ ናቲን ተቀላቅለህ የሚያስቡትን እቅድ ሁሉ ለእኛ አምጥተህ እንድትነግረን እኛ እንድንቀድመው ናቲ መቀጣት አለበት ብሏል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሆኑ። ዛሬ እንግዲህ ቀጣዩን ክፍል ዜማዬን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ ማለት ነው። አመሰግናለሁ። እንግዲህ ሀቤልም ከነናቲ ጋር ሄዶ እንትን ብሏል ማለት ነው። ማነህ አንተ ደግሞ የኑሃ ወንድም እያለ ልዑል በጥያቄ አፋጦታል ማለት ነው። ናቲ እንግዲህ ናቲ ያቀኛል ብሎ እሺ ምን ፈለግ ቀጥል ብሎታል ናቲ ማለት ነው። እሱም እንግዲህ እናንተን መቀላቀል እናንተን መምሰል የእናንተን ጥላቶች የኔም ጥላቶች ስለሆኑ እህቴን ስላሳጡኝ እነሱን ከመንገድ ማስወገድ የምፈልገው። ስለዚህ ከእናንተ ጋር ተቀላቀየ እናንተን መስዬ ጥላቶችን ማጥቃት ትፈልጋለሁ ብሎታል። ናቲም ደግሞ እንግዲህ አልገባኝም ምንድነው ብሎታል። ስለዚህ እሱም እንግዲህ ላደረጉት ዋጋ መክፈል አለባቸው። እናምና ሁሉንም ነገር የእጃቸውን ሰጣቸዋለሁ ብሎ እንግዲህ እድልም ኢዛናም እንደገና ደግሞ ማነው ቃሊብ ብሎ ሁሉንም ስም ዘርዝሮ እንግዲህ እነሱን የእጃቸውን ማግኘት አለባቸው። እህቴን አሳጥተውኛል፣ ስለዚህ ከእናንተ ጋር ተቀላቅዬ እናንተ ጋር ሰርቼ የእህቴን ደም መመለስ እፈልጋለሁ ብሏል ማለት ነው። እሱም እንግዲህ ለምንድን ነው እንደዚህ ያደረጓት ብሎ ጠይቆት ነበር ናቲ። እሱም እንግዲህ ምንድን ነው ያለው ዜማዬን ገለው ሲቀብሯት ስላየች ያንን ነገር ሰምተዋል እና ሚስጥራቸውን ስለደረሰችባቸው ከመንገዳቸው ዞር ለማድረግ ለዛ ነው እንጂ ሌላ ሚስጥር የላቸውም ብሏል ማለት ነው። የሰው ልጅ የጥግ ክፋት በነገራችን ላይ ኑሃ የምትሞት አይመስልም። ምክንያቱም አዳ ነው የሚይዛት። አዳ ሚስጥሩን ስለምታውቅ እሱ ነው የሚይዛት እንጂ ሌላ ሰው ማንም አይዛት። ኑሃ በህይወት ትኖራለች ብዬ አስባለሁ። ምክንያቱም ማንም ሰው ጥቃት ሲያደርስባት አላየንም እንደ ዜማዬ ማለት ነው። ዜማዬና ናቲ ግን ጥቃት ሲደርስባቸው ሲደበደቡ ሲታገቱ አይተን ነበር። ነገር ግን ኑሃ ድንገት ነው ተሰወረች የተባለ። ይሄ ነገር ደግሞ የአዳ ሲጠፋ እሷም ጠፍታለች ማለት ነው እና የአዳ ጋር ትኖራለች በህይወት ትኖራለች ብዬ ተስፋ አለኝ። እናንተስ ምን ታስባላችሁ? ድልና ቃላብ እንግዲህ ቁመው ምን እያደረጉ ነው? ምን ተሳክቶለት ይሆን ወይ? ሀሳባችን ምን እየደረሰ ነው? የናቲ መጨረሻ አሁን ነው የሚሆነው። ስለዚህ ሁሉም ነገር የሚሳካ ይሆናል፣ የሚጠራጠሩ አይመስለኝም ብሏል ማለት ነው። እድልም እንግዲህ ምንድን ያለችው አቤል ያሳካ የሆኑ ከነናቲ ጋር ጓደኛ ሆኖ እነሱ የሚያስቡትን እቅድ ሊነግረን ይችላሉ ብለዋለች። እሱም እንግዲህ
የሚያሳካው ይመስለኛል። ለኑሃ ሲል የማያደርገው ነገር የለም። የሚነቁበትና የሚጠረጥሩት አይመስለንም ብለዋል ሞኞች ማለት ነው። ናቲ ግን ደርሶበት የውሸት ጓደኛ ልሆናችሁ እንዳለ ጠርጥሯል። ምክንያቱም አብረው ቁመው ምን እንደሆነ እቅዳቸው እንዳጋጣሚ ሆኖ አይቷቸው ነበር ማለት ነው። እነሱ ግን አልተነቃብንም ብለው የቃቃ ጨዋታ እየተጫወቱ ነው ያሉት ማለት ነው እነድል እና እንግዲህ እድልም ያው ናቲን ጠንቅቃ ስለምታውቀው የናቲ የሚያምነው አይመስለኝም፣ ቀላል ሰው አይደለም ብላለች። እነሱም እንግዲህ ከማመን ውጭ ምንም አማራጭ የላቸውም ብሏል ቃሊብ ማለት ነው። ቃሊብ አንዳንዴ የፖሊስ ስራ እየሰራ ነገር ግን ሰው ምን እንደሚያስብ አያውቅም ማለት ነው። ከሱ ይልቅ መርማሪ ልዑል ቢሆን በጣም ፋስት የሆነ ነው ማለት ነው። ልዑል የሰው ልጅ ባነጋገሩ ነው የሚረዳው ምን እንደሆነ፣ ይሄኛው ግን ዝም ብሎ ነው ማለት ነው። እና እንግዲህ ሀቤል የሚባለው ልጅ እንዳይደነባበር ፈርቻለሁ። እናም እንግዲህ ሁሉም ነገር ይሳካልን እና ናቲም እንግዲህ የመጨረሻ ቀን ይሆናል ዛሬ ፋይሉን እዘጋለታለሁ ብሎ ቃሉን ሰጥቷታል ማለት ነው ቃሊብ። እና ኢዛና የት ሄዶ ነው ብሎ ጠይቋት እንግዲህ ኢዛና ከነጋ አላገኘሁትም ነገር ግን የት እንደሄደ አላውቅም ብላለች። እንግዲህ አትነጣጠሉ፣ ለምን አንደኛችሁን ሲያገኙ ሊጎዷቸው ይችላል ብሎ ነበር ቃሊብ ማለት ነው። እና ኢዛናም እንግዲህ ሄዷል፣ ወዴት እንደሄደ አይታወቅም። ለኢዛና ደውላለት የት ነህ ስትለው ሰፈር ነኝ ብሏታል ማለት ነው ለእድል። እንግዲህ ቃሊብም ሲያናግረው ለምንድን ነው የተበታተናችሁት? ለምንድን ነው ከአጠገቤ የጠፋው ሲለው 24 ሰዓት ከእናንተ ጋር መሆን አልችልም፣ ስለዚህ እናንተ ጋር 24 ሰዓት መቀመጥ ስለማልችል ራሴ በራሴ መንቀሳቀስ እፈልጋለሁ ብሏል ማለት ነው። ለደህንነት ነው እና እመጣለሁ ጠብቀኝ ያለበት ቦታ ብሎት እንግዲህ አብረው ተቀጣጥረው እኔ ወዳጅ ነኝ ወይስ ጓደኛ ብሎት ነበረ። ከድል ያላገኘው ሚስጥር ከኢዛና ለማግኘት ፈልጎ ቃሊብ እሱም እንግዲህ ምንድን ነው ያለው? አዎ ጓደኛዬ ነህ ሲለው እንግዳ ጓደኛ ከሆንኩ ካመንከኝ ሶስተኛው ሰው ማን ነው ንገረኝ ብሎት ነበር ማለት ነው። እሱም እንግዲህ ሶስተኛ ሰው የማውቀው ነገር የለም፣ እኔ እድል የምታዘኝን ነገር እንጂ የማደርገው እኔ ጋር ግንኙነት የለውም፣ ሶስተኛው አካል ማን እንደሆነ እስካሁን ማን እንደሆነ እሱ አላወቅም ማለት ነው። እና ቃሊብ እንግዲህ ሶስተኛውን ሰው አውቆ ገንዘብ መቀበል ነው የሚፈልገው ማለት ነው። ነገር ግን ይሄንን ሶስተኛ ሰው እድል ልትነግረው አልቻለችም። እሱም ኢዛና ምንድን ነው ያለው? እንደ እድል አልነገረችውም እንዴ ስለ ያዳ ሶስተኛው አካል ያዳ መሆኑን እንዴት አላወቀም ማለት ነው። ስለዚህ እኔማ አልናገርም ብሏል ማለት ነው። እና እንግዲህ ከማዶ ሁና እድልም እያዳመጠች ነበር። ምን እያለ ነው ኢዛና አሳልፎ እኔን ሊሰጠኝ ነው እንደለመደው እያለች እያሰበች ነው። ኢዛና ግን በጊዜው አሳልፎ አልሰጣትም ማለት ነው። እሷ ግን ተንኮለኛ ስለሆነ ሁሉም ሰው ተንኮል የሚያስብ ስለሚመስላት ስለ እሷ እያወራና እሷን አሳልፎ የሚሰጣት መስሏት ነበረ ስታዳምጥ የነበረውና ኢዛና ምን መታ እሷ እንግዲህ ምንድን ነው ያለችው? ምን እያወራችሁ ነበር? ከዳኸኝ እያለችው ነበር። እሱ ግን እኔ በፍጹም አልከዳሁሽም፣ ነገር ግን እሱ ለሚጠይቀኝ ጥያቄ መለስኩለት፣ ሁሉንም ነገር ግን አልነገርኩትም አታስቢ ብሏታል ማለት ነው። እድል እንግዲህ ተጠራጣሪ ናት ማለት ነው። ሁሉንም ሰው አታምንም። ከሰዎች ጋር አብራ እየሰራች በጎን ደግሞ እሷ የራሷን ስራ ነው የምትሰራው ማለት ነው። እድል በጣም አደጋ ሰው ናት። በነገራችን ላይ እንግዲህ ልዑል ምንድን ነው ያለው? የርኩሶች ኑሃን ገደሏት እያለ ሲል ነበር ማለት ነው። ምንድነው እኛ ነበር ሁለታችን፣ አሁን ግን 3 ሆነናል። 3 ሆነን እናጠቃቸዋለን፣ ዋጋ እንሰጣቸዋለን። ስለዚህ እነ እድል እጣ ፈንታቸውን ማግኘት አለባቸው። ናቲ ደግሞ አሁንም 2 ነን፣ አትሸወድ እባክህ ንቃ እያለ ነው ማለት ነው። እንዴት አቤልም እኮ ከኛ ጎን ነው፣ እህቱን እኮ ተበድሏል ሲለው እህቱ በህይወት ልትኖርም ላትኖርም ትችላለች፣ አውቀው የእኛን ለማጥመጃ መንገድ ነው የላኩት ብሏል ማለት ነው ናቲ። እና ከነሱ የተላከ ቡችላ ነው የእኛን እቅድ ለማወቅ ነው ሰላይ ነው የላኩት እንጂ እህቱን ተጎድቶ አይደለም። ሁሉንም ነገር እኔ አይቻለሁ። አብረው በአንድ ሆኖ በአይነ ቁራኛ እያየኋቸው ነበር እና አንድ ላይ ሁሉም ሆነው እንትን ሲሉ ነበረ ሲያወሩ ሰምቻለሁ። ስለዚህ አትሸወድ ብሎታል ማለት ነው። እና እኛም ጓደኛ መስለን የምንፈልገውን ነገር እያገኘን እኛ የማንፈልገውን ነገር እንሰጠዋለን። ከዛ በኋላ እነሱን ለማጥመድ መንገድ ይሆነናል ብሏል ናቲ ማለት ነው። እንግዲህ ሰላይ ሲልኩባቸው እነሱን ሰላይ ሊልኩባቸው ነው ማለት ነው። ምክንያቱም እነ ልዑል እንትን ሊያጠምዷቸው ነው ማለት ነው። ግን ይሄ ነገር የላኩት እነ እድል እነ ናታን
ለማጥመድ ነበር። ነገር ግን እነ ናታን ደግሞ ያው ነቅተው እነሱ ሊያጠምዷቸው ነው ማለት ነው። በጣም ግርም የሚል ነገር ነው ማለት ነው። ተሸዋውደዋል ሁለቱም ማለት ነው። ማንም ሰው ከማንም እንትን የማይል ማንም ሰው የሚያውቅ አልመሰላቸውም ነበር። አይነቃብንም ብለው ነበር የላኩት። ነገር ግን ተነቅቶባቸዋል ማለት ነው። እና አንዳንዴ ህይወት እንዲህ ናት፣ ተገላቢጦች ነው። ለጥላት የምትቆፍረውን ጉድጓድ አርቀሃት ቆፍረው፣ ምክንያቱም አንተ ትገባበታለህና ነው ነገሩ። ስለዚህ በጣም አንዳንዴ ሰዎች ስንባል የራሳችንን መንገድ ስንከተል ያ መንገድ መጥፎ የሚሆን ጥሩ አናውቀውም ማለት ነው። ለራሳችን ጥሩ ነገር ስንመርጥ ደግሞ ለሰዎች መጥፎ እንመርጣለን። ያ መጥፎ እጣ ፈንታ ለእኛስ ቢገጥመን ምን ይሆናል የሚለው ነገር በጣም ከባድ ነው ማለት ነው። እንግዲህ ዜማይና አቢኔ አንድ ላይ ሆነው እያሰቡ መውጣት አንችልም ወይ እስከ መቼ ታፍነን ነው ብሏል ማለት ነው። እንግዲህ ዜማይ ምንድን ነው ያለችው ለአቢኔ? አንወጣም፣ ራሳችን ለአደጋ አናጋልጥም ብለዋለች ማለት ነው። እናም እንግዲህ ቃለብ ያለውን ሰምተህ የለው ህይወታችን አደጋ ላይ ስለሚሆን መውጣት የለብንም ብለዋለች። እሱ ደግሞ እስከ መቼ ነው የምንፈራው? መጋፈጥ አለብን። ቃሌብ በሚባለው ሰው እሱ ለራሱ ጥቅም እንጂ ለእኛ አይደለም። የሆነ ነገር የሚያስበው ነገር አለ። ስለዚህ ያ ነገር ምንድን ነው እንጂ እኔ ጭራሽ አላምነውም ብሏል ማለት ነው። አቢኒ እንግዲህ እሷም አይ ማመን አለብህ ብለዋለች። እናም እንግዲህ ምን ይወስን ይሆን? ይወጡ ይሆን ወይስ የቃልብን እንትን አስበው የእሱን ቃል አክብረው ከቤት አንወጣም ብለው ይቀመጡ ይሆን የሚለውን እናያለን ማለት ነው። ለዛሬ እዚህ ጋ ይበቃናል። ለወዳችኋለሁ፣ አክብራችኋለሁ። በያላችሁበት ሰላም ሁኑልኝ። እንግዲህ ለማስታወስ ያህል ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ባይ ባይ።